እና ይቺ ዱርዬ ልጅ እያለች ምን ነበር የምትመስለው? የሆነች ድመት ነበር እኮ የምትመስለው። ገኒ እኮ ዳጣን የጣላቻትን ሴትዮ ተከታትላት ነበር አለችን። ታስታውሻታለሽ እንዴ? የሚገርም በደንብ ነው የማስታውሰው። የምርሽ ነው? ኧረ እርግጠኛ ነኝ። ቤቱ ድረስ ተከትያለሁ። በደንብ ነው የማስታውሰው። አባቷ ነው ማለት ነው አምጥቶ ያስቀምጣት? እኔ አባቷ መሆኑን እኔ እርግጠኛ አይደለም። ነግሬ ነበር ሞገስ፣ እናቴ እንደማትጥለኝ ነግሬ ነበር። እኔ የወለደቻት ልጇን አውጥታ ትጥላለች። ይሄ ነገር ለኔም ለአመታት የማይፈታ እንቆቅልሽ ነበር እኮ። እንዴት እናቴ አውጥታ ትጥለኛለች? እንደማትጥለኝ እስቲ ታውቂ ነበር። እሺ በቃ ዳጣ ተረጋጊ። እትዬ ሙድ እያልሽብኝ መሆኑ ዛሬም ትዬ ትይኛለሽ። ቁልፉን አውጪ እያልኩሽ ነው። እሺ ልፈልገው ልቀቂ። በቃ ማለት ልቀቂ ትፈልገው ነው። እኔ ምንም ደስ አላለኝም። ቶሎ ሙጣ። እጅ ወደ ላይ ዙሪ፣ ወደ ግድግዳው ዙሪ፣ ተለጠፍ፣ ሂጅ፣ ተራመጂ፣ ተለጠፍ፣ ወደ ግድግዳው ተለጠፍ። ቅድስት ፍልቅልቋ ዳጣ ቤተሰቡን አገኘች። ማህሌትና ኤፍራታ ብሩክ ቤት ሊዘርፉ ገብተው እጅ ከፍንጅ ተይዘዋል። ቅድስትን ጉሮሮዋን አንቃ የሳጥን ቁልፍ ካላመጣሽ ካልወለድሽ ስትላት ቅድስትን ፖሊስ አምጥታ እጅ ከፍንጅ አስይዛታለች። ወይ ውርዴት! የበላ ሲሉ መበላትም አለ። ዳጣ ቤተሰቦቿን ፍለጋ በሄደችበት የተጀመረው መጀመሪያ ተጥላ ካገኟት ሰዎች ነበር። ዳጣ ሁልጊዜም እናቴ አጥለኝም እንደ ጨክናማ እያመጣ የወለደቻትን ትጥላለች እያለች ነበር። ነገር ግን እናቷ እንዳልጣለቻት ታውቋል። የዳጣም አባት ማን ቢሆን ጥሩ ነው? እስቲ ገምቱ። ዝናህ ብዙ። ዳጣ ምን አለች? በስምህ መጠራት አልሻም ይቅርብኝ፣ ማወቄ በቂ ነው። በስምህ መጠራት አልሻም ይቅርብኝ፣ ድሮም ማወቄ ነበር እናቴ እንዳልጣለችኝ ብለዋለች። አይ ዝናህ ብዙ ጉድ ወጣ። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከትነው? እንግዲህ ማህሌትና ዝና ሞገስን ማጥፋት አለብን፣ ሞገስን እስካላጠፋሁኝ ድረስ እኔ ሚስቴ ጋር በሰላም መኖር አልችልም፣ አንቺም ደግሞ ቤትሽን ማግኘት ከፈለግሽ፣ ቤትሽን እንዲገዛልሽ ከፈለግሽ ሞገስን አርጌ የምልሽን አርገሽ መግደል አለብሽ ብላት ነበር። እናም ዝና በፈለገችበት ሰዓት ለማህሌት ስልክ አያነሳም። ኤፍራታ ተይህ ሰውዬ መጠቀሚያ እያደረገች ነው እንጂ እኔ ያላመንኩትም ብትላትም እንደሱን የሚታመን ሰው እንደሌለ እርግጠኛ ሆና ነበር። ነገር ግን ወደ ቤቱ ሲሄድ ውጭ ላይ ሚስቱን አግኝቷት ስለነበረ ሉላን ምን ታረጊያለሽ ቢላትም ሉላ አሁን ላይ ደፋር ሆና የልቧን መናገር ጀምራለች። አንተ ደስተኛ ባልሆንክ ጊዜ እኔ ሰማይና መሬት እየናፈቀኝ ንጹህ አየር መተንፈስ እየናፈቀኝ እያማረኝ የምኖረው አንተ ራስ ወዳድና ደስተኛ የማትሆን እርኩስ ነህ ብለዋለች። እሱም እንግዲህ ማን አብሽር ብሎሽ ነው ያመናጤ ደሃ ሞገስ ነው አይደል ብሎ በጥፊ ቢያገረጣትም እሷም ጥፊውን ከምንም ሳትቆጥር ለምን ራሴን ፈጥፍጫ አልገላገልም ብላ ራሷን ልጥል ስትል እጅ ከፍንጅ ይዟት ከዚህ በኋላ አይደለም ሰማዩ ንፋሱ ግርግዳ እንዲናፍቅሻል አረግሻለሁ ብሎ አጉራታል። እሷም ይሄን ከማረግ ውጭ ሌላ ምንም አቅም የለህም፣ ከዚህ በኋላ በቅቶኛል፣ ደክሞኛል፣ ሞገስም ሆነም አልሆነም እኔ ካንተ ጋር መኖር ታክቶኛል፣ በቃኝ፣ እድሜ ልክ ጥቁር መልበስ ወይ ግዴለኝ ወይ ደግሞ ልቀቀኝ እያለች ነው። ዝናም የበለጠ ወደ ሞገስ ትኩረቱን እንዲያደርግ እየገፋፋችሁ የሆነ ይመስላል። ነገር ግን ኤፍራታና ማህሌት ደግሞ አዲስ እቅድ ያወጣለች። ኤፍራታ አሁን ማንም የለም፣ ቅድስትንም የምትበቀይበት ጊዜው አሁን ነው። በዛ ላይ ደግሞ እቃዎችሽን ምንም ሳትይዥ ነው የመጣሽውና ከዛ ቤት ማውጣት አለብሽ ብትላትም በፖሊስ ቢያስይዙንስ ቅድስት ናት እንዲህ የምታረገው?
እንዲህ አስባ የምታደርገው ቅድስት ናት እያለቻት ነበር። አረ በጭራሽ ይቅርብን ብትላትም አይ ሄደሽማ እቃሽን ማምጣት አለብሽ፣ አንቺ ምን አስበሽ ነው ሞኝ ነሽ እንዴ ምናምን ብላ ስትገፋፋት ሞኝ ላኩትን አይረሳም ለካ እውነትሽን ነው እንዲህም አለ እንዴ በዛውም ቅድስትን እንሰራላታለን ስትላት እሺ ብላ ተያይዘው ከቤት ወጥተው ወደ እነ ብሩክ ቤት ሄደዋል። ወደ ቤት ሲሄዱ አጋጣሚ በረንዳ ላይ ሆና እየተመለከተች ስለነበረ ከታች ስታያቸው እኒህ ሰዎች የሚመጡት ወደዚህ ነው ማለት ነው ደግሞ ምን አስበው ነው ብላ ቅድስት መጠባበቋን ቀጥላለች። ቅድስት ከውጭ ሆና ቤቱን ክፍት ስታረግላቸው ወደ ቤት ገብተው ነበር። ወደ ቤት ሲገቡ በሯን ቆልፋ ከውጭ ሆና በህግ አምላክ ምን ልታረጉ መጣችሁ ብትላቸውም ቤታችን እኮ ነው አንቺ ምን አገባሽ በር ክፈችልን ምንድነሽ እያሏት ነበር። የመጣችሁ በቤቷ ነው እቃዋን ልትወስድ ነው እያለች ስትፎገላ ስለነበር ወደ ፖሊስ ጣቢያ ሄዳ ከዚህ በፊት ምርመራ ሲያረግላት የነበረውን መርማሪ ፖሊስ ይዛ ወደ ቤት መጣለች። ፖሊሱም አንድ ነገር ብሏታል። ይሄም ያላት ነገር ምንድነው? አንቺ አሁን ትገቢና የሚያረጉሽን ነገር ሁሉ ምንም ቢያረጉም የሚያረጉትን ትመለከቻለሽ። ምን ሊያረጉ እንደፈለጉ አድርጊ ያሉሽንም ያለ ምንም ማመንታት ታደርጊያለሽ ብሏት ነበር። ይገሉኛል እኮ ብትለውም እኔ ከጎንሽ እያለሁ ማንም ሊገልሽ አይችልም፣ ማንም ምንም ሊያረግሽ አይችልም ብሏታል። እንዴ አንቃል ትገለኝ ሁላ ትችላለች፣ ምን እንደምታረግ አይታወቅም ማለት ብትለውም እኔ አለሁ አይዞሽ ከጎንሽ፣ አለመታዘዝ ደግሞ በህግ ያስጠይቅሻል፣ ለፖሊስ አለመታዘዝ አታውቂም እንዴ ሲላት እሺ ብላ እየፈራችን ቢሆን ቅድስት ተስማምታለች። እናም እንግዲህ ቅድስት ስትመጣ እኔ በር ላይ ሆኜ እጠብቅሻለሁ፣ አንቺ ወደ ውስጥ በሩን ከፍታሽ ምንም ሳታስነቂ ትገቢያለሽ፣ ከዛ አርጌ የሚልሽን ሁሉ ታደርጊያለሽ ተብላ ነበር። ወደ ቤት ስትገባ ምን ልታረጉን የመጣችሁት በህግ አምላክ ውጡ ብትልም እነሱ በገዛ ቤታችን እቃ ልወስድ ነው የመጣሁት ብላት ነበር። ጋሽ በሌለበት ምንም አይነት እቃ ልትወስጃችሁኝ ብትላትም አንቺ ምን አገባሽ ምን ይመለከትሻል አገባሽው እንዴ እያለች ማህሌት የልቧን እየተናገረች ቁልፍ አምጪ የሳጥኑን ቁልፍ አምጪ የት ነው ያደረገው ብላ ጉሮሮዋን አንቃት እኔ ያላየሁም ብትላትም ያለበት አንቺ ታውቂያለሽ ስለዚህ አምጪ ብላ ጉሮሮዋን አንቃ ልትገላ ስትል እሺ በቃ ብላት ነበር። እሺ በቃ ላሳይሽ ስትላት በደስታ ወደ መኝታ ቤት ሲገቡ ተከታትለው ኤፍራታም ማህሌትም እንዲሁም ቅድስት ልታሳይ ተብሎ ገብተው ነበር። ከዛም ፖሊሱ ገብተው ኋላ ተከትሎ እጅ ከፍንጅ ብሏቸዋል። እናም ቅድስት ዲሎ የቅድስት ቢሆንም ኤፍራታና ማህሌትም በጣም ተደናግጠዋል። ኤፍራታ ዙሪ ወደ ኋላ ስትባል ስትሽከረከር ነበር በድንጋጤ። ማህሌትም ምንም እንዳላደረገችና ልጠይቃቸው እንደመጣች እየተናገረች ነበር። በጭራሽ አርፈሽ ተቀመጭ እንቀሳቀሳለሁ ብትይ ከደቂቃዎች በኋላ እድሜሽ እያጠረ ነው የሚሄደው ብሏታል። እና ልትገለኝ ነው እያለች መርበትበቱን ቀጥለዋለች። ምን ልታረጊ ገባሽ ብትባልም ለጥየቃ ነው የመጣሁት ቅድስትን ልጠይቃት ነው አይደል ቅድስት ንገሪው እንጂ እያለቻት ነበር። የትኛውን መልካም ስራዋን ትናገርላት ቅድስት። እናም እንግዲህ እጅ ተፍንጅ ተይዘዋል። ሞገስ ቃል በገባላት መሰረት ከዲያጣ ጋር ቤተሰቧን ፍለጋ ጀምረዋል። እባክህ የኔ ቤተሰቦች እናቴ አትኖርም ቢሆን እኮ ያላንተ ብዬ ነው እንጂ እውነት ይገኛሉ ብለህ ነው ተስፋ አለው ብለህ ነው ብትልም መቼስ አንቺ ሳራ አይደለሽ አልበቀልሽ ያለ እናት ያለ አባት ያለ እህት ያለ ወንድም አትኖርም ይኖርሻል እርግጠኛ ነኝ ብቻ አካባቢውን ታውቂዋለሽ እርግጠኛ ነሽ ብሏት ነበር። ዲያጣ ያቺ ሳቂተኛዋና ተጫዋቿ አትመስልም መርበትበት ጀምራለች። እናም ወደ መጀመሪያ ቤታቸውን ወደ ያደረጉበት ወደ ገኒ ቤት ደርሰዋል። ገነት ጋርም ሲገቡ ገነት ዲያጣ ግብታ መስሏት እጅግ በጣም ደስ ብሏት ነበር። ጠበቅ አርገሽ ያዥ ሸበላው ምናምን እያለቻት ነበር። አራች ደግሞ ዝም በይ ወንድሜ ነው ብላለች። ዲያጣ አፈረች። እናም እንግዲህ ወደ ቤት ግቡ ብትላቸውም ወደ ቤት እንደማይገቡና ግን ደግሞ ያኔ ሲያነሷት ከየት እንዳነሷት ሲያነሷትስ የጣላትን ሰው የሚያስታውሱት መረጃ እንዳለ ለዲያጣ እንደሚጠቅማት ቤተሰቦቿን ለማግኘት ለማፈላለግ እንደሆነ ሲነግራት ገነት በሰዓቱኛ ጦዘን ነበር። ስለዚህ ያን ያህል ብዙ እርግጠኛ ሁኜ የማውቀው ነገር የለም ግን ጓደኛችን ብላ ስለ ጓደኛዋ ስም ጠቅሳ እሷ የሰውየውን የጣላትን ሰው ሁሉ ያየች ይመስላል። ትክክለኛ መረጃ የምታገኙት ከሷ ጋር ነው እና ምንም ችግር የለውም ደውላችሁ አሳውቁኝ እኔ የማውቀው ይሄንን ብቻ ነው ፈጣሪ እርዳሽ ብላ በሰላም ተለያይተዋል። ቦታውን እስከነ ቦታው እስከ ሱቋ ጠቁማታለች። 22 እዚህ ቦታ ብለው ልከዋት ጉዟቸውን ወደዛ አድርገዋል። ወደዛ ሲያደርጉም ሱቅ የከፈተችዋ ሲያነሷት ከነበረችው አንዷ ውስጥ አግኝታታለች። እናም እሷ ጋር ቁጭ ብለው የመጡበትን አንዳንድ ጉዳይ ሲያወሩ የዲያጣን ቤተሰብ ለመፈለግ እንደሆነ ነግረዋት ነበር። እና የምታስታውሽው ነገር አለ ስትባል አዎ ሁሉንም ነገር አስታውሳለሁ በደንብ ነው የማስታውሰው እስካሁን ድረስ ከዓይኔ ላይ ሰውየው አለ ብላለች።
ዳጣ እስከምትሰማ ድረስ እጅግ በጣም ጨንቋታል። እናቴን ታውቂያታለሽ? ስታነሷት እንዴት ነበረች? እና ሞገስም ስታነሷትስ እንዴት ነበረች ምናምን ሲሏት አይጥ ትመስላለች። በዛን ሰዓት ሁላችንም ጦዘን ስለነበር የምናረገው ሲጠፋብን ገኒ አንስታ አቅፍ አረገቻት። እኔ ደግሞ ሰውየውን ተከትየው ሄጄ ነበር ሲል ወንድ ነው የጣላት? አዎ ወንድ ነው። ፍርሃት ይታይበት ነበር። ብዙ ቆም ብሎ ወደዛና ወደዚህ ከተመለከተ በኋላ ነው ቁጭ አርጓት የሄደው። ሲሄድ ራሱ በፍርሃት ነበር። እና እኔም ሳላስነቃ እስከ ሰፈሩ እስከ ቤቱ ድረስ ተከትየው ነበር ብላ ከነ ቦታው ከነ ሰፈሩ ከነ ሰውየው አቋም ጠቁማቸዋለች። እና ዳጣም እኔ እኮ ታውቆኝ ነበር ብዬህ ነበር እናቴ እንደማጠለኝ አቅ ነበር ብላ እንስቅስቅ ብላ አልቅሳለች። ዳጣ ያችን ምስቀውና የምትጫወተው አትመስልም። በጣም አዝናለች፣ በጣም ተሰብራለች። ሚስኪን ዳጣ። እናም አብረዋቸው ከነበሩት ድሮ ጎዳና ላይ ከነበሩት ጓደኞቻቸው አብዛኞቻቸው የተሻለ ቦታ፣ አብዛኞቹ ደግሞ እንደሞቱና እንዲሁም ደግሞ አንዳንዶች አሁንም እዛው ላይ እንዳሉ እየነገረቻት ደስ የሚል ጊዜ ነበራቸው። ግን ስለ ቤተሰቦቿ ስትሰማ አቅም አጣች። በጣም ቸኮለች። ወዲያውኑ ነው ቢሆን ራሱ ደስታውን አችለው ነበር። ዳጣ በጣም ቸኩላለች እውነቱን ለማወቅ። እናቴ ትኖር ይሆን እናቴ እንደማጥለኝ ድሮም እርግጠኛ ነበርኩ እያለች የጎርፍ እንባ አንብታለች። እናም አካባቢውንም ሰውየውንም አስታውሰዋለሁ እስካሁን ድረስ ከአይኔ ላይ አይሄድም በሰዓቱ ብንጦዝም እያለች ስትናገር እባክሽ አሁኑኑ ካልሄድን ብላ እምቢ ብላለች። እንዴ አሁንማ እንዴት አድርገን ነው የምንሄደው? አሁን አንሄድም። አሁን ቀስ የጅብ ችኩል ቀንድ ይነክሳል የሚባል ነገር እንዳይሆን የነ ቶሎ ቶሎ ቤት የሚባል ነገር አለ። ስለዚህ ቀስ ብሎ ነው ቢሏትም አልፈልግም፣ አሁኑኑ እባክሽ አሁኑኑ እያለች እየለመነች ነበር። እና ልጅቷም አድራሻውን እስከ ሰፈሩ ዳጣ የተወለደችበትና ወይም የወጣችበት ቤት እንዲሁም ዝም ብሎ ቤት እንዳልሆነ ትልቅ ግቢ ውስጥ ተወልዳ ከዛ ወጣ እንደሆነ ጎዳና ላይ እንደተጣለችው ስትነግራት ነበር። ስለ ሰውየው አቋምና መልክ ስትናገርም የሰውየው አቋም ከዝና ጋር ተመሳሳይ ነው። እኔ ግን ሲመስለኝ የዝና ልጅ ትመስለኛለች። ዝና ሀሳቡ ሉላን ማግባት ስለሆነ ምናልባት ሉላን ከማግኘቱ በፊት ሉላ ስትመጣ ምን ትለኛለች ብሎ ያውጥቶ ጥሏት ይሆን? እና ዳጣም አሁኑኑ ካላሳያችሁኝ ሙቼ እገኛለሁ ብላለች። ልጅቷን በምልክት ቦታውን፣ አድራሻውን፣ ሰፈሩን ሁሉንም ጠቁማቸዋለች። ዝና ሉላን ከዚህ በኋላ ጣራውም ግድግዳውም ይናፍቅሻል፣ እድሜ ልክሽን እስረኛ ነው የምትሆኚው። በዛ ላይ ደግሞ ያመንዳካ እንዲህ ሞገስ ነው አይደል? እሱን ስገልልሽ አርፈሽ ትቀመጫለሽ ብሏታል። እሷም ምንም ብታደርግም ከዚህ በኋላ በቅቶኛል፣ ደክሞኛል ብለዋለች። እንግዲህ ሉላ አሁን መኝታ ቤት ውስጥ ተዘግቶባታል። ዝናም አሁን ከዚህ በኋላ እኔን ሉላን ነፃ እንዳወጣ ታግዥኛለሽ፣ አሁን የመጀመሪያው ስራችን የአንቺን ቤተሰብ ማግኘት ነው ብለው እንግዲህ ቆርጠው ተነስተዋል። ዳጣ የዝና ብዙ ልጅ ከሆነች ምን ይሰማት ይሆን? የእውነት አባትነቱን አምና ትቀበል ይሆን? እናቷ ሴት እንዳለች ነግራት ይሆን? የዳጣስ እናት በህይወት ትኖር ይሆን የሚለውን በቀጣይ ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ